ጎንደር ጥንታዊት ታሪካዊት ምድር ይለያያል። አሁን ጎኔ ቢኖረው ኑሮ ችግር የለው ሰራ ነበር በነፃ። ይሄ ታሪክ ስለሆነ ማለት ግን ለለት ዳቦ አጥሮኛል። ችግር የለውም አይዞህ እሺ። እግዚአብሔር አለ። በዛ ላይ ታሪክ ያስቀመጥክ ነው አንተ። በቃ ቻይና ጋራ ነው ግንኙነት ያው በዚያን ሳይ በቃ ስንት ብር ነው እሱ? 5 ብር ነው የሚል በእነሱ የቻይናን ዩዋን ይባላል። አንተ ታማኝ ሆነ ስራህን ስራ፣ እግዚአብሔር በሆነ መንገድ ይከፍልሃል። እመነኝ። አሁን ለዚህ ቤተ መንግስት አንተ ከልብ ጎንደር ከገባው ራሱ እርግጠኛ ደስተኛ ሆንኩኝ። ትናንትናና ዛሬ ነው አዚ ሰራ አይደለ? ሰላም ቤተሰብ እንዴት ናችሁ? ዛሬ በድጋሚ እንግዲህ ጎንደር በአዲስ ቪዲዮ ተገናኝተናል። ዛሬ ለየት ባለና ከወትሮው በተለየ ሁኔታ ነው ጎንደር የምናየው። ዛሬ ቤዚክሊ የዚህ ቪዲዮ ዓላማ የሚሆነው የጎንደርን ታሪክ እንቃኛለን፣ እንዳስሳለን። አሁን ወደ ፋሲል ግቢ ወይም ደግሞ ወደ ቤተ መንግስቱ ለመግባት እየሄድኩ ነው። ከኔ ጋር አብራችሁ ቆዩ። በሰፊው ታሪክን እናያለን። ግቢው ውስጥ ምን አለ? ጎንደርን ታሪካዊ የሚያደርጋት ምንድነው? እንግዲህ ጎንደር ታውቃላችሁ፣ ብዙ ጊዜ ስለ ጎንደር ሲወራ ወይም ደግሞ ጎንደርን ስናነሳ ቀድሞ ወደ አእምሯችን የሚመጣው ጎንደር የ44ቱ አድባራት መገኛ ጥንታዊና ታሪካዊ ቦታ ነች። በደንብ እናያታለን ጎንደርን። እዚህ ነኝ። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ጀምሩ። ከኔ ጋር አብራችሁ ቆዩ። አብረን እንሄዳለን። ይሄ እንግዲህ ወደ አራዳ የሚወስደው ነው። ከፒያሳ ወደ አራዳ የሚወስደው መንገድ ላይ ነው ያለሁት። በዚህ በኩል አድርገን ነው ወደ ውስጥ ገብተን ሁሉን ነገር ምንቃኝ ማለት ነው። ጃንተከል እንግዲህ በጣም ታሪካዊና ትልቅ ክብር ያለው ዋርካ ነው። ጎንደር ውስጥ ከሚገኙ ዋርካዎች ብዙ ዋርካዎች ሊኖሩ ይችላሉ ጎንደር ከተማ ውስጥ። ነገር ግን ጃንተከል ዋርካ ካለው ታሪካዊ ሁኔታ አንጻር ለየት ያለ ክብርና ታሪክ ያለው ዋርካ ነው። ለማንኛውም ጃንተከል ዋርካ ማለት ይሄ ነው። ስለ ዋርካው ወደ በኋላ ላይ ታሪኩን እነግራችኋለሁ። ጎንደር ውስጥ ከሚገኙ ብዙ ዋርካዎች ውስጥ ለየት ያለ ክብርና ታሪካዊ የሚያደርገው ይሄን ዋርካ ምንድነው እነግራችኋለሁ። አደባባይ ኢየሱስ ቤተክርስቲያን፣ እሱንም እናያለን ወደ በኋላ። ስለዚህ ወደ ግቢው እንገባለን። መግቢያ በሩ ይሄን ይመስላልኝ። ለዚህ ወደ ውስጥ እንገባና ያለውን ነገር በጠቅላላ እንጎበኛለን። ከኔ ጋር አብራችሁ ቆዩ፣ የትም እንዳትሄዱ። መግቢያ 300 ብር ለሀገር ውስጥ፣ ለውጮች ስንት ብር ነው? 35 ዶላር። ኦኬ 35 ዶላር ግን በዶላር ሳይሆን በዚህ በምንዛሬ ነው የሚቀበለው፣ በኢትዮጵያን ብር ማለት ነው። ኦኬ ውስጥ ገብታችሁ ለመጎብኘት ኢትዮጵያዊ ከሆናችሁ 300 ብር ነው የምትከፍሉት። 300 ብር ከከፈላችሁ በኋላ ላይክ አስጎብኚ ከፈለጋችሁ 460 ብር ተጨማሪ መክፈል ይጠበቅባችኋል። ስለዚህ ከአስጎብኚ ጋር ከሆነ መጎብኘት የምትፈልጉት 760 ብር ትከፍላላችሁ ማለት ነው። ግቢው ለመግባት 300 ብር፣ ለአስጎብኚ 460 ብር። እኔ እንግዲህ ላይክ አስጎብኚ ከያዝኩ ታሪኩን በደንብ ይነግረኛል አውቃለሁ። ግን እኔ ማውቀውን ነገር ላሳያችሁ። ምክንያቱም አስጎብኚ ይዤ የቀረጽኩ ምናምን በጣም አስቸጋሪ ነው። ስቀርጽ አስጎብኚ አለ ማለት ላይክ አስጎብኚው ላይ ነው ካሜሬ ፖይንት ማድረገው ማለት ነው። አስቸጋሪ ነው የሚሆነው እና እኔ በተቻለ መጠን ማውቀውን ታሪክ በደንብ እየነገርኳችሁ ዞር ዞር ብዬ አሳያችኋለሁ። ከዛ በፊት ግን ቡና እንጠጣና ቡና ጠጥተን የጥንታዊት ጎንደር አብያተ መንግስት ፋሲል ግንብን አብረን እንጎበኛለን። የትም እንዳትሄዱ ከኔ ጋር ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ሌትስ ጎ። ስለዚህ እስኪ ማብራሪያ ነገረን። በእርግጥ የአጼ ፋሲል ግንብን ነው የሚመስለው።
በቤተ መንግስቱ ቤተ መንግስት ነው። ምንድነው እዚህ ቡና ልትጣስመጣ ፊልም የምታረገው የቤተ መንግስት ሽታ እንዲኖር ነው የሚፈለገው። እዚህ ጋር ሆነ አሁን በጀርባ ዙር እስኪ ወደዛ ጋር መጣው የመጀመሪያው ቤተ መንግስት ነው። የዛሬ 400 ዓመት የተሰራ ቤተ መንግስት። ከዚህ ደግሞ ቡና ልትጠጣ ወደ ምዕራቡ ስዞር መታየው ቤተ መንግስት ነው። ስለዚህ ከዚህ እይታ ውስጥ እንዳትወጣ ስለሚፈልግ ነው እንግዲህ በዛ አይነት ስሜት ውስጥ ሆነን ቡና እንድንጠቀም ማለት ነው። ኦኬ በጣም ደስ ይላል። እሺ ስለዚህ ቡናችንን እንጠጣለን ቤተ መንግስት ውስጥ ሆነን ማለት ነው። ይሄ ረከቦቱ ብታዩት የፋሲል ግንብን ወይም ደግሞ የመጀመሪያውን በቤተ መንግስት ውስጥ ከሚገኙ 6 ግንቦች ውስጥ አንዱ ነው። ይሄ የመጀመሪያው ወይም ደግሞ ዓለም ሰገድ አጼ ፋሲል ያስገነቡት የግንቡ ቅርጽ ነው። እሱን ወደ ኋላ ገብተን እናያለን። ግን በጣም ደስ ይላል ረከቦቱ። በድጋሚ እኔ ጋር ቆዩ። እዚህ ድረስ ከሆናችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ አትርሱ። በደንብ እንጎበኛለን። እኔ ጋር ቆዩ በድጋሚ። ይሄ እንግዲህ ጃን ተከል በር ይባላል። በነገራችን ላይ በቤተ መንግስቱ ዙሪያ በአጠቃላይ በቤተ መንግስቱ አጥር ግቢ ውስጥ 12 ዋና ዋና በሮች አሉ። የግቢው አጥር ይሄ አቀባባይ አጥር ይባላል እና በአቀባባይ አጥር ዙሪያ በሙሉ እንደዚህ አይነት ወደ ቤተ መንግስቱ ውስጥ የሚያስገቡ ዋና ዋና በሮች አሉ። እንግዲህ ይሄ አንዱ ማን ተብሎ ይጠራል? ከ12ቱ በሮች ውስጥ የመጀመሪያው ጃን ተከል በር ይባላል። ንጉሱ ወደ ቤተ መንግስት የሚገቡበት በር ማለት ነው። ከዚህ በተጨማሪ እንግዲህ እርግጠኛ አይደለሁም ተራ ቀደም ይኖራቸዋል። ይሄ ጃን ተከል በር ነው። ከዚህ ወጣችሁ ማን አለ? ጃን ተከል ዋርካ አለ። እንግዲህ አጼ ፋሲለደስ በ1628 ዓመተ ምህረት ይሄን ቤተ መንግስት የመንግስታቸው መቀመጫ አድርገው ከመመስረታቸው በፊት ድንኳን ጃን ተከል ላይ ጥለው ቤተ መንግስቱን ያሰሩ ነበረ እና ለዛም ነው ዋርካው ጥንታዊና በጣም ታሪካዊ ያደርገዋል ያልኳችሁ። ንጉሱ ድንኳን እዛ ጋር ጥለው ቤተ መንግስቱን ያሰሩ ነበረ። ቤተ መንግስቱ ሲሰራ ደግሞ የንጉሱ መግቢያ በር ይሄ ነው። ስለዚህ ጃን ተከል በር ይባል ነበረ። ጃን ተከል ዋርካ እንግዲህ ንጉሱ ይህን ድንኳን ጥነው መቀመጫ ከማድረጋቸው በተጨማሪ ዘመኑ ስርዓተ መንግስት እንደ ህገ መንግስት ተጠቅሞ ይተዳደርበት የነበረ ፍትሐ ነገስት የተባሉ መጽሐፍቶች በ12ቱ ሊቃውንት አናብርት አማካኝነት ፍትሐ ነገስት ተገልጦ ሙግት የተካሄደበት ጉባኤ ተዘርግቶ ስለ ሃይማኖት የተሟገቱበት ቅኔ የተዘረፈበት በጣም ጥንታዊ ዋርካ ነው። ያ ነው እንግዲህ ዋርካ በጎንደር ውስጥ ከሚገኙ ዋርካዎች ውስጥ ታሪካዊና ልዩ የሚያደርገው ማለት ነው። ማን? ጃን ተከል ዋርካ። አሁን ከጃን ተከል መግቢያ በር በኩል አድርገን ወደ መጀመሪያው በዚህ ውስጥ ካሉ 6 ቤተ መንግስቶች ወይም ግንቦች ውስጥ የመጀመሪያው የሆነው የዓለም ሰገድ አጼ ፋሲለደስ ያስገነቡትን የመጀመሪያውን ግንብ እንጎበኛለን ማለት ነው። እድሳት ከተደረገለት በኋላ ይህን የሚመስል ገጽታ አለው ቤተ መንግስቱ። ይሄ እንግዲህ ከፊት ለፊታችን የምታዩትኝ የዓለም ሰገድ አጼ ፋሲለደስ ያስገነቡት የመጀመሪያው ግንብ ነው ማለት ነው። ቤተ መንግስቱ እንግዲህ በአጠቃላይ ስታዩትኝ የኖህ መርከብን የሚመስል ቅርጽ አለው። ከጃን ተከል በር መግቢያ ወይም ደግሞ የንጉስ መግቢያ በር በቀጥታ እንደመጣችሁ ይሄን የሚመስል ቅርጽ አለ። ከዚህ በፊት ይሄ እንደዚህ አልነበረም። አሁን እድሳት ከተደረገለት በኋላ ነው ይሄን የሚመስል ቅርጽ የያዘውና ኖርማሊ በፊት እንደዚህ ነው የነበረ። ግን ጣሊያኖች ከ1928 እስከ 1933 በአድዋ ጦርነት አማካኝነት ሽንፈት ደርሶባቸው ያንን ለመበቀል ወደዚህ ከመጡ በኋላ እዚህ ውስጥ ሰፍረው ነበር። የወታደር ካምፕ አድርገውት ነበር እና ኢትዮጵያ ደግሞ ከእንግሊዝ ሀገር የወታደራዊ ድጋፍ ታገኝ ነበረ በዛ ወቅት እንግዲህ በንጉሱ ማለት ነው። ስለዚህ እዚህ ያሉ ወታደሮችን ለማጥቃት ምንድነው በቦምብ ተመቶ ይሄ ፈርሶ ነበረ። ስለዚህ አሁን ከተሰራ በኋላ ሪስቶር ተደርጎ ይህን የሚመስል ቅርጽ አለው። አረንጓዴ የሆነው ሳሩ ምናምን በጣም ነው የሚያምረው። መንግስት ውስጥ ገብቼ ሳሳያችሁ ይሄ ዝም ብሎ የሆነ ህንፃ ወይም ደግሞ ታሪክ ብለን ብቻ እንደ ታሪክ የምናወራው ነገር አይደለም። ታሪክነቱ በጣም እጹብ ድንቅ ነው። የኢትዮጵያ ስልጣኔ ኢትዮጵያ የነበራትን የአስተሳሰብ ሌብል የስነ ህንፃ ጥበብ እንግዲህ በ17ኛው ክፍለ ዘመን ነው እንግዲህ ይህን የመሰለ
ድንቅና እጹብ ድንቅ የሆነ በዚህ ዘመን እንኳን ልንሰራው ስናስብ የማንችለው ይመስል ቤተ መንግስትን ነገስታቶች ወይም ደግሞ የኢትዮጵያ መሪ የነበሩ የዘመኑ መሪዎች ያሰሩት የመንግስታቸው መቀመጫ ቤተ መንግስት ነበርና አሁን ላይም ምን ሆነን ነው አሁን ምንሰራቸው ነገር ተሰርተው በአንድ ሳምንት ነው የሚፈርሱት አይደለ? አሁን ምንሰራቸው ነገር ባንዴ ነው የሚፈራርሱት፣ ባንዴ ነው የሚበለሻሹት አይደለም? እንደዚህ ዘመናትን ተሻግረው ታሪክን ሊዘክሩ ታሪክን ሊያሳዩ ስልጣኔያችን ምን ይመስል እንደነበር ሊያሳዩን ማለት ነውና ይሄ ጀስት ከታሪክም በላይ ነው። ዝም ብሎ ታሪክ ነው ብለን አውርተን የምናልፈው ሳይሆን አሁን ላለንበት ችግራችን ራሱ ይሄን ማየት ስንችል እዚህ ውስጥ ያለው ሚስጥር እንዴት ማሰብ እንደቻሉ የአስተሳሰብ ሌብላቸውነን ምን ይመስል ነበር ብለን ጠይቀን በዛ ልክ ማሰብ በዛ ልክ ማቀድና መንቀሳቀስ ካልቻልን አሁንም ኢትዮጵያ ካለችበት ችግር ውስጥ ምትወጣ አይመስለኝም። እና ይሄ ቤተ መንግስት ዝም ብሎ ቤተ መንግስት አይደለም ለኔ፣ በዛ ደረጃ ነው ማስበው እኔ እና ሁላችንም እንደዛ ብናስብ አሪፍ ነው። ስለዚህ በዚህ በኩል ወደ አጼ ፋሲለደስ ቤተ መንግስት እንገባለን ማለት ነው። ወደ ውስጥ እንገባና ቤተ መንግስታቸው እዚህ ነው። ከዚህ እንደገባን የንጉሱ እንግዶችን የሚቀበሉበት አዳራሽ አለ ማለት ነው። ንጉሱን ሊጎበኝ ሊሆን ይችላል፣ ዲፕሎማቶች ሊሆኑ ይችላሉ አይደለ? እነዚህ ተልከው የሚመጡ ከሌላ ሀገር መንግስታት ምናምን እና ወይም ደግሞ መሳፍንቶች ምናምን ሲመጡ ንጉሱ የመጡትን እንግዶቻቸው የሚቀበሉበት አዳራሽ እዚህ ጋር አለ ማለት ነው። ስለዚህ አዳራሹ ይህን ይመስላል። ወደ ውስጥ ገብተን እናያለን። አዳራሹ እንግዲህ ይህን ይመስላል። ንጉሱ እዚህ ነው እንግዶች ሲመጡ የሚቀበሉት። እዚህ ውስጥ የቆሎ ተማሪዎች ናቸው ያሉት። ደህና ናችሁ? እንዴት ነው? ኦኬ፣ የቆሎ ተማሪ ናችሁ? በጣም አሪፍ። ስለዚህ ይህን ይመስላል። እዚህ እንግዶችን ተቀብለው የሚያነጋግሩበት፣ ከዛ ደግሞ እዚህ ደግሞ እልፍኝ አለ ምግብ ምናምን የሚቀርብበት ማለት ነው። ኦኬ፣ ሰላም ነው? እንዴት ነው? ኢትስ ላይክ እንደ ካፌ ሆኖ አገልግሎት እየሰጠ ነው አይደለም? ኦኬ ኦኬ፣ ማየት ይቻላል። አጋጣሚ ላይክ አገልግሎት እየሰጠ በሚመስል መልኩ ነው ያገኘሁት። ጀስት የሆነ ዝግጅት ነበረ ማለት ነው። ስለዚህ ይሄ እልፍኝ አዳራሽ ነበረ፣ ሴቶች እና ወንዶች ምግብ የሚመገቡበት ማለት ነው። ሰላም ነው? ኦኬ። ይሄ እንግዲህ የአጼ ፋሲለደስ ወይም ደግሞ ዓለም ሰገድ ፋሲለደስ ለመጀመሪያ ጊዜ ያሰሩት የእሳቸው መቀመጫ ሆኖ ያገለገለ ቤተ መንግስታቸው ነው ማለት ነው። እሳቸውን ያሰሩትኝ እርዝመቱ 32 ሜትር መሰለኝ። ከዚህ ፊት ለፊት ደግሞ ጊዮርጊስ ቤተ ክርስቲያን አለ። ከፊት ለፊታችን አሳያችኋለሁ ወደ በኋላ ላይ። እዚች ጋር ደግሞ የአጣጣሚ ሚካኤል ቤተ ክርስቲያን አለ። በቤተ መንግስቱ ዙሪያ በአጠቃላይ ብዙ ቤተ ክርስቲያኖች አሉ። አጠቃላይ ግን ይሄን ይመስላልኝ። እንግዲህ ከዚህ ወደዛ ስንሄድ ይሄኛውን ግንብ ከዛኛው ግንብ ከፊት ለፊታችን ከምናየው ዱም ጋር የሚያገናኝ እንደዚህ አይነት ብሪጆች ወይም ደግሞ ድልድዮች አሉ ማለት ነው። በጣም ነው የሚገርመው። ጎንደር ጥንታዊት ታሪካዊት ምድር። ፈራሁ እና ይሄን ይመስላልኝ። ጎንደር እንግዲህ ታሪካዊና በጣም ኢትዮጵያ ውስጥ ካሉ ልዩ ከሚባሉ ቦታዎች ውስጥ አንዷ እንግዲህ ጎንደር ነች። እዚህ ውስጥ እንግዲህ ጥበቆች ሊሆኑ ይችላሉ ምናምን እዚች ጋር ሆነው ጥበቃ ያደርጉ ነበር ማለት ነው። ይኸው ይህን ይመስላል። የሆነ ሩም ነው። እንትኑን ለማሳየት ለመሞከር ጣሪያውን እዩት። በዚህ ዘመን እንኳን እንደዚህ አድርገን መስራት አንችልም አይደለ? ይህን ይመስላል እንግዲህ የአጼ ፋሲል ግንብ ማለት ነው። እላይ ላይ እንግዲህ የምታዩት እላይ የሆነች ብረት ነገር ከታየቻችሁ አላቅም። እሷ የባንዲራ መስቀያ ወይም ደግሞ ሰገነት ነች።
ከመጀመሪያው ፍሎር ቀጥሎ ወደ ላይ ያለው ፎቅ ደግሞ ንጉሱ ጸሎት ያደርጉበት የነበረ የጾለት ክፍላቸው ነው ማለት ነው። እንግዲህ ከዚህ ሁነን ደግሞ ይሄን የሚመስል በጣም የሚያምር ገጽታ ነው የምታዩት። እኛውን ከታደሰ በኋላ ነው ይሄ ሁሉ እንደዚህ የሆነው እንጂ በፊት ሳይታደስ በጣም ፈራርሶ በቃ እያለቀ ነው የነበረ። የዚህ አካባቢ እንኳን ዘፋኝ ነን አርቲስት ነን አለን የሚሉ ሰዎች ይታደስ እንደዚሁን እንኳን ብለው አንድ ነገር አላወሩም። ዝም ብሎ መጥቶ ቪዲዮ ቀርጾ ሙቸ ነው ጎንደር መወዳት እያለ ይሄዳል ማለት ነው። ዳስ ትሩ ላይክ ከሰራን ለአካባቢው የምንወድ ከሆነ ደግሞ ላይክ ያለንን ተሰሚነት ያለንን ችሎታ ምናምን ተጠቅመን ለአካባቢው ደግሞ ይሄን የመሰለ ቅርስ እንዳይጠፋ አስተዋጽኦ ማድረግ አለብን ማለት ነው። ለማንኛውም ይሄ የምታዩት ይሄ ነው እንግዲህ ባልኮኒ ያልኳችሁ። ንጉሱ እዚች ጋር ቆመው ንግግር ያደርጋሉ። ስፖክስማን ወይም ደግሞ የንጉሱ ምንድነው የሚባለው ቃል አቀባይ ማለት ነው። እዚች ጋር ሆኖ ለህዝቡ ንግግር ያደርጋል። ህዝቡ እዚህ ጋር ካለ ከዚህ ስር ላይ ካለ ማለት ነው እዚህ ባልኮኒ ላይ ሆነው ንግግር ያደርጋሉ። ከባልኮኒው ቀጥሎ ወደ ላይ ያለው ሩም ላይ ወደ ፎቁ ስንሄድ ደግሞ ንጉሱ ጾለት ያደርጉበት የነበረ አካባቢውን ላይ ሰገነቱ ላይ ሆነው ደግሞ የሚቃኙበት ነው። እና በነገራችን ላይ እዚህ ህንጻው ላይ ሆነን ጎንደርም በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅና በምዕራብ ማየት የምንችልበት ነው። በምዕራብ ወደ ሱዳን ድረስ ወደዛ አቅጣጫ ማለት ነው። እዚህ በሰሜን ደግሞ ወደ አርማጭሆ፣ በምስራቅ ወደ በለሳ፣ በደቡብ ወደ ደንቢያ ማየት የሚያስችል ሰገነት ነው ማለት ነው። የሚያምር ሆኖ ነው የተሰራው። በተለይ ውስጡ ይሄ አረንጓዴ ቦታው የተሰራበት መንገድ በጣም ነው የሚያምረው። አዳይ ኢየሱስ ቤተክርስቲያን እዛ አለ። እንሄድና እናያለን በሌላ ቀን። እንግዲህ ህንጻው የተሰራበት ጥሬ ዕቃ በጣም ነው የሚገርም። እነዚህ አሁን ለምሳሌ የምታዩቸው ጡቦች በእሳት ቀልጠው ምናምን የተሰሩ ናቸውና በጣም ጠንካራ ነው። እንግዲህ ስቡት በ1628 ዓመተ ምህረት ነው ይሄ መገንባት የጀመረው ማለት ነው። እና በጣም ነው የሚገርም። በሩ ምናምን ይሄ የምታዩት በጣም ጠንካራ የሆነ ጥቁር እንጨት ይባላል። በጣም የመጨረሻ በጣም ኃይለኛ ጠንካራ እንጨት ነው። ከብረት ይበልጣል ጥንካሬው ማለት ነው። ወደዚህ ስንመጣ ደግሞ ስቡት እንግዲህ ስልጣኔያቸውማ ተአምር እኮ ነው። በዛ ዘመን ከዚህ ህንፃ ወደዚህ የሚፈሰውን ውሃ እዚህ ውስጥ የውሃ ማጠራቀሚያ ገንዳ ሰርተው ነበር። አያችሁት? ከዚህ ውስጥ ውሃ ይጠራቀማል። ከዛ ውሃ ከተጠራቀመ በኋላ በዚህ የምታዩቸው መወራረጃዎች አሉ። በዚህ በኩል ወርደው እዛ ውሃ እያወጡ ለተለያየ አገልግሎት ይጠቀሙ ነበር ማለት ነው። ስነ ህንፃ ጥበቡ የተሰራበት መንገድ ኢስ ቬሪ አሜዚንግ። ያው በዚህ በኩል ላሳያችሁ። አይታችኋል አይደል? ከህንፃው እዚህ ጋር ውሃ የሚወርድበት መፋሰሻ አለ። ይኸው በዚህ በኩል ማለት ነው። በዚህ በኩል ድሬን ተደርጎ ነው ቀጥታ ውሃው ወደዚህ ማጠራቀሚያ ገንዳ ውሃ እንዲፈስ ተደርጎ ውሃ የሚጠራቀመው ማለት ነው። ስባችሁታል? በ17ኛው ክፍለ ዘመን መሪዎቻችን እንዲህ ያለ ጥበብ ላይ እና ስልጣኔ ላይ ነበሩ። አሁን ምን እያደረግን ነው መጠየቅ መቻል አለብን። አሁን ይሄን ከተሸጠም ሽጠን ለመኖር ነው የምንፈልግ እንጂ እንዲህ ያህል ታሪክና ጥበብ እንስራ ሳላልን እኔን ጨምሮ ላይ ካያብቱ ኩዌስችን አሁን እኔ ለማሳየት ብቻ ሳይሆን እኔ ራሴ ድንቁርና ውስጥ እንዳለሁ አውቀዋለሁ። ጥበብ ያስፈልገናል። ስለዚህ ይሄ በጣም እዚህ ነው መነሳት ያለብን። ይሄን መስራት ከቻለን እኛ ምን ሆነን ነው ብለን መጠየቅ መቻል አለብን። ስለዚህ ይሄን ይመስላልኝ የዓለም ሰገድ አጼ ፋሲለደስ ቤተ መንግስት ማለት ነው። ከዚህ ቀጥሎ ደግሞ የጻድቁ ዮሐንስ ወይም ደግሞ አእላፍ ሰገድ ዮሐንስ ያስገነቡትን ግንብ እናያለን። አእላፍ ሰገድ ዮሐንስ ወይም ደግሞ ጻድቁ ዮሐንስ በመባል ይታወቃሉ። እሳቸው እንግዲህ የአጼ ፋሲለደስ ልጅ ናቸው። ልጃቸው ደግሞ ከአጼ ፋሲለደስ ቀጥሎ የነገሰ ነው። አጼ ፋሲለደስ ለ35 ተከታታይ ዓመታት ከነገሱ በኋላ እሳቸው ባረፉ ጊዜ ልጃቸው ነው ተተክቶ ሀገርን ያስተዳድር የነበረው። ልጃቸው ያስገነባው ቤተ መንግስት እንግዲህ ከፊት ለፊታችን የምናየው ነው። ነገራችሁ ላይ አጼ
ዮሐንስ ወይም ደግሞ አላፍ ሰገድ አጼ ዮሐንስ ጻድቁ ዮሐንስ በመባል ይታወቃሉ። እሳቸው በጣም በመንፈሳዊ ህይወታቸው ላይ ለየት ያሉ ሰውና ለመንፈሳዊ ህይወት ብቻ በጣም ትኩረት ያደርጉ የነበሩ ጻድቁም የተባሉትኝ በዘመኑ እንግዲህ በሳቸው ዘመን ህዝቡን ግብር አያስገብሩትም ነበረ። ለቤተ መንግስታቸውና ለመንግስታቸው ወጪ የሚሆኑ ነገሮችን ራሳቸው ሰኔል እየሰሩ የተለያዩ ነገሮችን የእጅ ጥበብ ስራዎችን እየሰሩ የራሳቸውን ወጪ ራሳቸው ከቨር ለማድረግ ይሞክሩ ነበረና በዘመናቸው የነበሩ ሰዎችን ህዝቡን ላይ ግብር አያስገብሩም የነበርና ከዛ አንጻር በጣም ሰው ይወዳቸው ስለነበረ ጻድቁ ዮሐንስ የሚባል ስም ተሰጧቸው ነበረ። ቤተ መንግስቱ ውስጥ ካሉ ህንጻዎችም በጣም ትንሿ ህንጻ የእሳቸው የጻድቁ ዮሐንስ ቤተ መንግስት ነች፣ እቺ የምታዩት ማለት ነው ከፊት ለፊቴ። ቤተ መንግስቱ እንግዲህ ብዙም ትልቅ አይደለም። ትልቅ አለመሆኑ ራሱ የሚያሳያችሁ ምንም ያን ያህል ነው ለዓለማዊ ነገር ትኩረት ያልነበራቸው ይልቁንስ ለመንፈሳዊ ህይወታቸው ትኩረት ያደረጉና በዛ በኩል ትልቅ አስተዋጽኦ አድርገው ያለፉ ነገስታቶች ውስጥ አንዱ ናቸው። ውስጡን ገብተን እንየው። አንድ ፎቅ ነው ያለው ወደ ላይና ፎቁ ነበረ ቢሮአቸው። ግራውንድ ላይ ያለው ደግሞ መጽሐፍቶች፣ በጣም አንባቢ ነበሩ። መጽሐፍቶች የሚደረደሩበት እንደዛ አይነት አገልግሎቶችን ያደርግ የነበረ እንደሆነ ነው የማውቀው። እዚህ ጋር እንግዲህ በፎቶ መልክ አጼ ዮሐንስ ቤተ መጽሐፍታቸው ይህን ይመስላልኝ። ከመጠገኑ በፊት ይህን ይመስል ነበረ። ከተጠገነ በኋላ ይህን ይመስል ቅርጽ ይዟል ለማለት ነው። አሁን እያየ ነው ያለ ነው። ስለዚህ ይህን ይመስላልኝ የማን የጻድቁ ዮሐንስ ቤተ መንግስት ማለት ነው። በጣም ሃይማኖታዊ ሰው ነበሩ። በጣም እዛ ነው ጻድቁ ዮሐንስ ሚል ስም የተሰጣቸው። እዚህ በኩል ደግሞ ወደ መጀመሪያው ፍሎር ወይም ደግሞ የመጀመሪያው ፎቅ የሚወስደን መወጣጫ ነው ማለት ነው። ይህን ይመስላል። ወደዚህ ብንወጣ ማየት ይቻላልማ ነው። እሺ፣ ሁለተኛው ፎቅ ይሄ ነበረ ቢሮአቸው የነበረው ማለት ነው የጻድቁ ዮሐንስ። ፊታችን ደግሞ የምታዩትኝ ቤተ መዛግብት የነበረ ነው። እንግዲህ በዘመኑ የነበሩ ጸሐፊያን ሊቃውንት መጽሐፍትን የሚጽፉበት ለምሳሌ ፍትሐ ነገሥት፣ ወንጌልን፣ የቤተ ክርስቲያን መጽሐፍቶች ተጽፈው ለተለያዩ አድባራት፣ ለመሳፍንቱ፣ ለገዢዎች ይሰራጩ የነበረበትና በጣም የሚገርም ስልጣኔ ላይ እንደነበሩ የምታዩትማ ነገስታቱ ላይክ ለጸሐፊያን እንደዚህ አይነት የተለየ ቦታ በመንግስት ደረጃ ተሰጧቸው መጽሐፍትን እንዲጽፉ፣ መጽሐፍትን እንዲያዘጋጁ፣ እንዲመራመሩ። ይሄን ቤተ መዛግብት እንግዲህ አጼ ፋሲለደስ ነው ያሰሩት ማለት ነው። እና ይሄ ቤተ መዛግብት ነበር ወይም ደግሞ አርካይቭ የምንለው ማለት ነው። የተለያዩ መጽሐፍቶች ዶክሜንት የሚደረጉበት ፍትሐ ነገሥቱ ውስጡ እንግዲህ ይህን ይመስላል። እዚህ ጋ ዋው ቤተ መንግስቱ ይሄን ነው የሚመስል። ከላይ ሆናችሁ ብታዩት ቪውን ማለት ነው በፎቶ መልክ ይህን የሚመስል ቪው አላት ከላይ ሆናችሁ ስታነሷት ማለት ነው። ጎንደር ውስጥ መጽሐፍቶች የነበሩበት መዛግብት ዶክሜንት ተደርገው ይቀመጡበት የነበረ ቤተ መዛግብት የሚባል በአጼ ፋሲለደስ ዘመነ መንግስት የተሰራ ግንብ ነው ማለት ነው። በሶስተኛ ደረጃ ደግሞ ተገንብቶ የምናገኘው የቤተ መንግስቱ ግቢ ውስጥ ከሚገኙ አንዱ ህንፃ እንግዲህ ከጻድቁ ዮሐንስ ቀጥሎ የነገሰው የጻድቁ ዮሐንስ ልጅ ወይም ደግሞ የአጼ ፋሲለደስ የልጅ ልጅ የሆነው አርያም ሰገድ ኢያሱ ያሰራው ግንብ ነው። ይሄ ከፊት ለፊታችን የምታዩትኝ አርያም ሰገድ ያስገነባው ነው።
አርያም ሰገድ እንግዲህ በጣም ከሚታወቅባቸው ነገሮች ውስጥ አንዱ በጣም የኢትዮጵያን ግዛት ያስፋፋ የነበረ ታላቅ ንጉስ ነው። የአጼ ዮሐንስ ወይም ደግሞ የጻድቁ ዮሐንስ ልጅ ነው። እስከ ሱዳን ድረስ ወይም ደግሞ ስናር ተብሎ ይጠራ ነበር በድሮ ጊዜ። እዛ ድረስ የኢትዮጵያን ግዛት ያስፋፋ በተለያዩ የጦርነት አውደ ውጊያዎች ላይ ተሳትፎም ድልን የተቀዳጀ ንጉስ የነበረ ስለነበረ በዚህ ባህሪው የተነሳ ታላቁ ኢያሱ ይባል ነበረ። እንግዲህ ይሄን ስታዩትኝ የፈረስ ኮረቻ ወይም ደግሞ በቅሎ ኮረቻ ታውቃላችሁ እያስባለሁ እሱን የሚመስል ቅርጽ ነው ያለው። እንግዲህ ፈረሰኛ ስለነበረ በዛ መልክ ነው ያሰራው ግንቡን ማለት ነው። ያው ለጦርነት እንግዲህ ፈረስ ይጠቀሙ ስለነበረ እና ይሄ የአርያም ሰገድ ኢያሱ ወይም ደግሞ የጻድቁ ዮሐንስ ልጅ ማለት ነው። የሱ ያሰራው ሶስተኛው ቤተ መንግስት ይሄ ነው ማለት ነው። ከዚህ ፊት ለፊት የምታዩትኝ እንግዲህ እዩት፣ ህንጻዎች ሙሉ በሙሉ እንዴት የተያያዙ እንደሆኑ እዩዋቸው ከዚህ እና በጣም ነው የሚገርመኝ ምን ያህል ተአምረኛ የሆነ የስነ ህንጻ ስልጣኔና ብቃት ላይ እንደነበሩ ነው የሚያሳየኝ። እንግዲህ በዛ ዘመን የነበሩ ኢትዮጵያውያን በነገራችሁ ላይ ይሄንን ህንጻ ሲሰራ በዋናነት በኃላፊነት ዲዛይኑን ወይም ደግሞ ንድፉን ይቆጣጠር የነበረው ኢትዮጵያዊ ሰው ነው። ገብረ ኢየሱስ መሰለኝ ካልተሳሳትኩ ስሙና እሱ ነበረ ኢንጂነሮችን ከተለያዩ ሀገራት እንኳን የመጡትን በዋናነት ይመራቸው የነበረ ማለት ነው። እና በአጠቃላይ የስነ ህንጻ ጥበቡን ስታዩት ዝም ብሎ አይደለም። ላይክ ከአክሱም የተወሰደ ጥበብ አለ። ከዛ ደግሞ ከላሊበላ የተወሰደ ጥበብ አለ። ስታዩት አሁን ለምሳሌ በሮችን አይታችኋቸው ከሆነ አሁን ለምሳሌ እዚህ ጋር መስኮቶቹና በሮችን አይታችኋቸው ከሆነ ለምሳሌ የአክሱም ሐውልትን የሚመስል ቅርጽ አለ። ይሲ ጥበቡ ከዛ ሁሉ የተወሰደ ነው። እንግዲህ ምን ያህል የኛ የዛ ዘመን ነገስታቶች ጥበብን በተዋረድ ከአንዱ ወደ አንዱ እየተቀባበሉት እንደመጡ ራሱ የሚያሳይ ነው። እኛ ደግሞ የሆነ ጊዜ ላይ ይህንን ጥበብ ጠብርግፍ አድርገን ጣልንና አሁን ቅጡ የጠፋን ምንይዘው ምንጨብጠው ማናውቀው የታወርን ሰዎች ነን። ዝም ብለን እየተቸገርን ያለን ህዝቦች ነን። እንግዲህ ጎንደር በመካከለኛው ዘመን ዋና የኢትዮጵያ የፖለቲካ ማዕከል የነበረች መሆኗ ያው እንግዲህ እነዚህ ህንጻዎች ያን ያሳያሉ። እንግዲህ በታሪክ ደረጃም ጎንደር ሶስተኛዋ የፖለቲካል ማዕከል ሆና ያገለገለች ወደ 250 ዓመታት ያክል የኢትዮጵያ መንግስታት ወይም ደግሞ ነገስታቱ መቀመጫ አድርገው ይሄን የመሰለ እጹብ ድንቅ የሆነ ቤተ መንግስታቸውን ገንብተው የነገሱባት የመሰፈኑባት ከተማ ነበረች ጎንደር ማለት ነው። እንግዲህ ከአክሱም ስርወ መንግስት ቀጥሎ የላሊበላ የዛጉዌ ስርወ መንግስት ምንለው አለ። ከዛጉዌ ስርወ መንግስት ቀጥሎ እንግዲህ የጎንደር ፔሪድ ወይም ደግሞ የጎንደር ነገስታት ዘመን ምንለው ይሄ ነው። አሁን ደግሞ በዘመናዊ ታሪክ ያለው የአዲስ አበባ ዋና ከተማ ማለት ነው። ስለዚህ ጎንደር ይህን ያክል ታሪክን አቅፋ የያዘች አሁንም ታሪክን የምትናገር በጣም ድንቅ ከተማ ነች ማለት ነው ጎንደር። የቀሩትን ዞር ዞር ብያሳያችሁና ጉብኝታችንን እዚህ ቤተ መንግስት ውስጥ እንጨርሳለን ማለት ነው። ይሄ የምታዩት አጥር ነገስታቱ እንግዲህ በዛ ዘመን አንበሳ ራሱ አላምደው እዚህ ነበሯቸውና ይሄ አንበሳ ይጠበቅበት የነበረ የአንበሶች ማረፊያ የነበረ አንበሳ ግቢ ተብሎ የሚጠራ ነው። አሁን ላይ አንበሳ የለም፣ ግን ተስፋ አረጋለሁ እንደሚያመጡ ለወደፊት። ይሄ አጥሩ ወይም ደግሞ ይሄ ኬጁ የምታዩትኝ አንበሶች እዚህ ውስጥ ነበሩ በድሮ ዘመን እና አንበሳ ግቢ ተብሎ ይጠራል ማለት ነው። ይሄ አሁን በአዲስ መልክ እንደዚህ ተሰርቷል። ከዚህ ጊዜ በኋላ ሊያመጡ ይችላሉ ብዬ አስባለሁ። ትክክለኛ አንበሳ ልክ 4 ኪሎ ዩኒቲ ፓርክ እንዳለው ማለት ነው። ቀጥሎ ያለውን እናያለን። ይሄ እንግዲህ ከፊት ለፊት የምታዩትኝ አልታደሰም። ይሄ ግን እየታደሰ ይመስለኛል፣ ገና እየተሰራ ነው። ይሄ ከፊት ለፊት የምታዩት የአጼ ዳዊት እሳቸው ያሰሩት ነው። ይሄ እንግዲህ በዋናነት አጼ ዳዊት በጣም ሚውዚክ ይወዱ የነበሩ
የተለያዩ የሙዚቃ ዝግጅቶች ይቀርቡበት የነበረ አዳራሽ ነውና መኳስ ወይም ደግሞ አዝማሪ የሚባሉ የነበሩ ሰዎች ዝግጅታቸውን ያቀርቡበት የነበረ አዳራሽ ነው ማለት ነው። ነው እሺ። እንዴት ነህ? ኦኬ። እየታደሰ ነው። በጣም አሪፍ። አሁን አንተ ታሪካዊ አሻራ እያስቀመጥክ ነው እዚህ ያየው። ምንም ተከፍሎህ ብትሰራም ግን አጋጣሚ አይ ችግር የለውም። ዝም ብለህማ አትሰራ። ተከፍሎህም ስራ ገበይ። አዎ እውነትህን ነው። ይለያያል። አሁን ጎኔ ቢኖረው ኑሮ ችግር የለውም ሰራ ነበር በነፃ። ይሄ ታሪክ ስለሆነ ማለት ግን ለለት ዳቦ አጥሮኛል። ችግር የለውም። አይዞህ እሺ። እግዚአብሔር አለ። በዛ ላይ ታሪክ እያስቀመጥክ ነው አንተ። ሁለቱንም ይዘን ነው የምንጓዝ እኮ። ጎበዝ ልጅ። እሱን ነው የምልህ። ወርቅ ሰቀል አዳራሽ የሚል ጽሑፍ አለ እዚህ ጋር። እንግዲህ ይሄ አጼ ዳዊት ነው ያሰሩት። ለፍ አጼ ዳዊት ነው ያሰሩት አይደል? ይሄ ታውቃለህ ታሪኩን? ኦኬ። የአድባር ሰገድ ዳዊት ቤተ መንግስት። አድባር ሰገድ ይባላል። በነገራችሁ ላይ እዚህ ቤተ መንግስት ውስጥ የነገሱ ነገስታት ከነገሱ በኋላ የራሳቸው ስም አላቸው። አድባር ሰገድ ነው። አድባር የሰገደላቸው ማለት ነው። አእላፍ ሰገድ፣ አእላፋት ቁጥር ብዙ ቁጥር በቁጥር የማይገለጹ የሰገዱላቸው ያከበሯቸው ማለት ነው። ለምሳሌ አእላፍ ሰገድ አጼ ዮሐንስ ስንል ዓለም ሰገድ ስንል ደግሞ ዓለም የሰገደላቸው ማለት ነው። ይሄ እንግዲህ ከፊት ለፊት የምታዩት እልፊ ጊዮርጊስ ቤተክርስቲያን ነው። ከዚህ ወጣ ብላችሁ ደግሞ አጣጣሚ ሚካኤልም አለ ማለት ነው። እልፊ ጊዮርጊስ፣ ግምጃ ቤት ማርያም፣ አደባባይ ኢየሱስ ተሰሩት እንግዲህ ከዚህ ቤተ መንግስት ዙሪያ ነው በአጥር ግቢው ማለት ነው። የቻይና ብር ይዛል። ቻይና በቃ ቻይና ጋራ ነው ግንኙነት። ያው በዚያን ሳይ ስንት ብር ነው እሱ? 5 ብር ነው የሚል በእነሱ የቻይናን ዩዋን ይባላል። የት አገኘ? ቦንዳ እየሰራው እያለ ከቦንዳ ከቻይና ከቦንዳ ኪስ ውስጥ አግኝተው። አንተ በጣም እድለኛ ሰው ነህ። እድለኛ ሰው ነህ። አየው እሱ ዶላርማ ቢሆን ኖሮ ጥሩ ነበረ። ይመጣል ዶላር ማለት ችግር የለም። ገና የሚቀበልኝ ይኖራል እያስባል ባንክ ይቀበሏል። ብዙ 48 ብር እኮ ነው። ስለዚህ 48 ሲባዛ በ5 ብር ብዙ ብር ነው። በ5 ብር የሚባዛው? ያው 5 አይደል? ይሄ ያ ሲመነዘርስ 200 ምናምን ብር 250 ምናምን ብር። በጣም ገራሚ ሰው ነህ። አይገርም? ገራሚ ሰው ነህ። እድለኛ ነህ። ችግር የለውም። ዝም ብለህ አንተ ታማኝ ሆነህ ስራህን ስራ። እግዚአብሔር በሆነ መንገድ ይከፍልሃል። እመነኝ። አሁን ለዚህ ቤተ መንግስት አንተ ከልብ ጎንደር ከገባው ራሱ እርግጠኛ ደስተኛ ሆንኩኝ። ትናንትናና ዛሬ ነው እዚህ ሰራ አይደለ? ከሌላ አካባቢ ነው የመጣው። ነዋሪነቴ እዚህ 8 ዓመት 9 ዓመት ሞልቶኛል። ግን ገብቼ አላውቅም ቦታው ነው። እዚህ ቤተ መንግስት ውስጥ ስለሚከለክሉኝ። ኧረ ለምን ይከለክሉሃል? ይከለክላል። ክፍያ አለው ምናምን። አንደኛ ክፍያ አለው ይልሃል። ሁለተኛ ደግሞ የማንም ባለሙያ ካልሆንክ መግባት አትችልም ይልሃል። ችግር የለውም። ይሄ እንግዲህ አንተ ሰርተህማ እዚህ በኋላ አንተ ነህ እንደውም አስጎብኝም ያርገው ፍቅሮሽ ይሆናል። በርታ። ስላገኘሁ ደስ ብሎኛል ወንድሜ። ደስ ብሎኛል። ጥሩ ሰው ነህ። you are happy I see። በርታልኝ ወንድሜ። እንግዲህ የአድባር ሰገድ አጼ ዳዊት ያሰሩት አዳራሽ ለሙዚቃ ለተለያየ አገልግሎት የነበረ ይሄ ነው። ከዚህ ቀጥሎ እንግዲህ ማሳያችሁ ነገስታቱ ለሕክምና አገልግሎት ይጠቀሙበት የነበረ ወሸባ ቤት ነው የሚባለው። ይቅርታ እንግዲህ ትክክል ካልሆንኩ ቃሉን ወይም ደግሞ ሳውና ባዝ የምንለው ማለት ነው በዘመናዊ አጠራር ወይም ደግሞ በእንግሊሽ። ይሄ እንግዲህ ለዛ አገልግሎት ይሰጥ የነበረ ነው ከፊት ለፊት የምታዩት ማለት ነው። እሱን የፈጠነ አሳያችሁና አሁንም በነገስታቶቻችን ስልጣኔ እየተደነቅን እንቀጥላለን ማለት ነው። ይህ እንግዲህ የተለያዩ አትክልቶች እዚህ ተተክለው ለመድኃኒት አገልግሎት ይጠቀሙባቸው የነበሩ አትክልቶች ናቸው። እዚች ጋር ነበራቸው ማለት ነው። እዚህ ጋር እንግዲህ ወሸባ ቤት ወይም ደግሞ ሳውና ባዝ ብለን የምንጠራው ማለት ነው በዘመናዊ አጠራር። ይገርም ነው እንግዲህ ዳማካሴ የምታውቁ ይመስለኛል። ፋንሲ ይዘን ዶሯችን ምናምን የሆነ ነገር
ሲከረክረን ምናምን ዳማካሴ ምን ያህል አገልግሎት እንዳለው ታውቃላችሁ። ስለዚህ ይሄ ወሸባ ቤት ነበረ ወይም ደግሞ ስኪን ኬር ያካሄዱበት የነበረ ክፍል ነው። እዚህ ጋር ልብሳቸውን ያወልቃሉ። እዛ ልብሳቸውን ካወለቁ በኋላ እዚች ጋር ቀንድ አለች አያችኋል፣ እቺ ማለት ነው። እዚች ጋር ልብሳቸውን ያስቀምጡና ልብሳቸውን እዚች ሩም ላይ ካወለቁ በኋላ በዚህ በኩል አልፈው ወደ ውስጥ ገብተው ስቲም ይወስዳሉ ማለት ነው። ያው እዚህ ጋር እኔ እኮ እንዴት አድርገው ዲዛይን አሉ እንደሰሩት you see my brother sorry okay ስለዚህ እዚህ ጋር ስቲም ባዝ አለ ማለት ነው። ሳውና ባዝ ይቅርታ እንዴ ማሳየት ይችላል። ኦኬ ሶ እዚህ ውስጥ ነው እንግዲህ ስቲም ባዝ ይጠቀሙ የነበረው ማለት ነው። ዲዛይን ያደረጉበት መንገድ ወደዚህ አስተሳሰብ ሌብል ካልመጣን አሁን ራሱ ከገባንበት ጣጣ ምን ወጣ አይመስለኝም። እዚህ በአጠቃላይ ይሄ ከዛ ወጣው ደግሞ እዚህ አካባቢ ቺል የሚያደርጉበት ነው የሚቀዘቅዙበት ምናምን ማለት ነው። በጣም ተአምር ነው። በአጠቃላይ የሳውና ባዝ ወይም ደግሞ ወሸባ ቤታቸው ነው ማለት ነው። እና ይሄ ለሕክምና ቆዳቸውን ትሪት ያደርጉበት የነበረ ክፍል ነው። ወሸባ ቤት ይባላል። የምታያቸው እነዚህ እንግዲህ የተለያዩ አትክልቶችም አሉ እንደዚህ እያሳደጉ እነሱን ለሕክምና ይጠቀሙ ነበረ። ጤና አዳም አሁንም እንደዚህ አይነት ነገሮች አሉ። ጥሩ ነው። እንግዲህ ይህን ይመስላል። ይሄ ወሸባ ቤት ነው በአጠቃላይ ውስጥ ገብተን የወጣንበት አሁን ማለት ነው። ከዚህ ቀጥሎ እንግዲህ መሳይ አጼ በካፋ የእቴጌ ምንትዋብ ባለቤት የነበሩት ያሰሩትኝ ምግብ አዳራሽ ነው። ይሄ እንግዲህ 5ኛው ህንፃ ነው ማለት ነው። ይሁት እንግዲህ የምግብ አዳራሽ እዚህ ውስጥ አለ። እዚህ እንግዲህ እነዚህ መስኮት ወይም ደግሞ በር ነገር የምታዩቸው በዘመኑ የነበሩ ነገስታት፣ ጥሪ የተደረገላቸው እንግዶች፣ መሳፍንቶች ምናምን በፈረስ በበቅሎ ነው አይደል የሚመጡት። በቅሏቸውን ፓርክ የሚያደርጉበት በቅሏቸው እዚህ ጋር ምግብ ተቀምጦላቸው ወይም ደግሞ የሚመገቡት ሳር ሊሆን ይችላል ምናምን ጭድ ነገር ተቀምጦላቸው ነገስታቱ ወደ ምግብ አዳራሹ ገብተው ምግብ የሚመገቡበት የንጉስን ግብር የሚሳተፉበት የነበረና እዩት አይደለም ለሰው ለእንስሳት እንኳን እንደዚህ አስበው ይህን የሰሩ ነገስታት ነው የነበሩ እውነት ለመናገር ማለት ነውና ይሄ እንግዲህ የመሳይ አጼ በካፋ የምግብ አዳራሽ ወይም ደግሞ የግብር የንጉስ ግብር አዳራሽ ነው። ውስጡ ይህን ይመስላል ማለት ነው። እዩት ከዚህ እዛ ድረስ ምን ያህል ሰፊ እንደሆነ እዩት። እንግዲህ እዚህ ጋር ጥሪ የተደረገላቸው የንጉሱ እንግዶች እዚህ ምግብ ይመገባሉ ወይም ደግሞ የንጉስ ግብር ይባላል። መመገቢያ አዳራሽ ነው ማለት ነው። ይሄ 5ኛው ህንፃ ነው እንግዲህ በዚህ ቤተ መንግስት ውስጥ ከሚገኙ ህንፃዎች ውስጥ እንግዲህ ይሄን ይመስላል። እድሳት የተደረገለት ነው። ጥሩ ነው። ቀጣዩ የአጼ መሳይ በካፋ ሚስት መጨረሻ ላይ እሳቸው ሲያልፉ ወይም ደግሞ ከሞቱ በኋላ አጼ በካፋ ልጃቸው ነበረ ሊነግስ የታሰበው እያሱ ማለት ነው። ከዛ ህፃን ስለነበረ ቋረኛው እያሱ ይባላል። እንግዲህ የአጼ በካፋ ልጅ እንግዲህ ምንትዋብ ከቋራ የመጣች ሰውም ስለነበረች ቋረኛው ሚል ስያሜ ተሰጥቶታል። ለዛ ይመስለኛል እንግዲህ ታሪኩን ካበላሸው ይቅርታ፣ ግን ከዛ የመነጨ ነው እና ይሄ ከፊት ለፊታችን የምታዩት ህንፃ ደግሞ እቴጌ ምንትዋብ ያሰራችው የነበረ የቋረኛው እያሱ ወይም ደግሞ የልጇ ሞግዚቱና ኢትዮጵያን ታስተዳድር ነበር ወይም ደግሞ መንግስቱን ትመራ ነበረ። ቋረኛው እያሱ ወይም ደግሞ ልጃቸው ሀገር ለመምራት በዛ ደረጃ እድሜው የደረሰ ስላልነበረ እንግዲህ እቴጌ ምንትዋብ ከምትታወቅበት ጽሁፍ ድንቅ ጥበቧ ውስጥ ሴቶች እንግዲህ ባልትና ስንል ወይም ደግሞ የሴት መለኪያ የሚባሉት ባልትና፣ የምግብ አዘገጃጀት፣ ውበትን አጠባበቅ ምናምን የምንላቸውን እነዚህ ልብስ፣ ፈትል ምናምን እንደሱ አይነት ስራዎች እሷ ነች በጣም በቤተ መንግስቱ የነበሩ ሴቶችን ወይም ደግሞ ወይዛዝርቶችን ታስተምር የነበረና በጣም ጀግና የሆነች ንግስት ነው የነበረች። ቀጭን ፈታዮች ቤት እንግዲህ የጎንደር የባህል ልብስ ሴቶች ወይም ደግሞ እናቶቻችን የሚለብሱት ቀሚስ ምናምን ጥልፉ ምናምን የጎንደር ጥልፍ ምናምን የምንለው ማለት ነው። እሱነን ነገር ያሳየች ያስተማረች። ዶሮ ወጥን እንኳን የዶሮ 12 ብልት
ምንለውን ነገር መበለትን ሁሉ ያሳየች ያስተማረች የተለያዩ ቅመሞች እንዴት እንደሚቀመሙ የወጥ ቅመሞችን ማለት ነው እነሱን ሁሉ ያሳየች የነበረች ንግስት ናትኝ። የመጨረሻው ቤተ መንግስቷ እዚህ ግቢ ውስጥ ይሄን ይመስላል። የብርሃነ ሰገድ ቋራኛው ኢያሱና የእቴጌ ምትዋብ ቤተ መንግስት ከ1730 እስከ 1755 ዓመተ ምህረት የነበረ ማለት ነው። ይሄ ደግሞ እዚች ጋር የእቴጌ ምንትዋብ ምንድነው ወሸባ ቤቷ ነው ማለት ነው። ከዚህ ወጣ ስትሉ ይሄ ፊት ለፊት የምታዩትኝ ቤተ ክርስቲያኑ የአጣጣሚ ሚካኤል ቤተ ክርስቲያን ነው ማለት ነው። ከልፊ ጊዮርጊስ ቀጥሎ የሚገኝ ስለዚህ የዚህ ቤተ መንግስት ጉብኝታችን ይህን ይመስላል። በደንብ እንግዲህ ብዙ ነገሮችን ነው በተቻለ መጠን ለማሳየት ሞክሬ ያለሁ። የኔ ቪዲዮ ኢስ ኖት ላይክ እንደ ፕሮዳክሽን ሆኖ ታሪኩን አንድ ባንድ ሜንሽን እያደረግኩ ምናምን አይደለም የምናገረው። ከካሜሬ ጋር ማየውን የሚታየውን ነገር ዝም ብሎ ለእናንተ ማሳየት ነው እና በተቻለ መጠን ማቀውን ነገር ለመናገር ሞክሬ ያለሁ። ታሪኩን ነው ጀስት ሙሉ በሙሉ ተናግሬ ያለሁ አልልም፣ ግን በዚህ አጭር ቪዲዮ ውስጥ የዚህን ቤተ መንግስት ታሪክ እኔ ተንትኜ እኔ ዘርዝሬም አልችለውም። ግን ነው በጥቂቱም ቢሆን እያንዳንዱ ህንፃዎች ምን አይነት አገልግሎት ነበራቸው ምንድራቸው የሚለውን የተወሰነች ነገር ልነግራችሁ ሞክሬ ያለሁኝ። ከኔ በተሻለ ሁኔታ እንግዲህ የጎንደር ታሪክ የሚሉ መጽሐፎች አሉ። የጊዮን ሚስጥር ሚል መጽሐፍ አለ ስለ ጎንደር በደንብ የሚተርኩ መጽሐፎችና እነሱን ገዝታችሁ ብታነቡ በጥልቀት ስለ ጎንደር ታሪክ ሰላም አባዬ ስለ ጎንደር ታሪክ ማወቅ ትችላላችሁ ማለት ነው። እንግዲህ ይህን ይመስላልኝ። ቅድም ስጀምር ይሄ ቤተ መንግስቱ ወይም ደግሞ የጎንደር ግቢ አቀባይ በር ይባላል። ቤተ መንግስቱ በአጠቃላይ የተገነባበት ዙሪያ አጥር ግቢው ማለት ነው እና በዙሪያው 12 በሮች አሉ። መጀመሪያ ላይ ቪዲዮውን ስንጀምር የጀመርንበት አንደኛው ጃን ተከል በር ነው። ጥቁር አዛዥ በር የሚባል አለ ሁለተኛው። ጥቁር አዛዥ በር የምንለው ምንድን ነው? ላይክ የዘመኑ ገዥ የነበሩ ሚኒስትሮች፣ ጥበቆቻቸው፣ ወታደሮች ምናምን የሚገቡ የሚወጡበት በር ማለት ነው። የበሩ ስያሜዎች ከሚሰጡት አገልግሎት ተወስዶ የተሰጠ ስያሜ ነው። ቀጥሎ ደግሞ ወንበር በር የሚባል አለ። ወንበር በር የምንለው ደግሞ ዳኞች የሚገቡበት የሚወጡበት ነው። ከዛ ተራ ቀደሙን እየተናገርኩ ላይሆን ይችላል፣ ግን 12 በሮች ነው ያሉት። እነሱ ነው ለመናገር እየሞከርኩ ያለሁት። ወንበር በር የሚባል አለ። ከዛ ግምጃ ቤት በር የሚባል አለ። ቤተ መንግስት ውስጥ አገልግሎት የሚሰጡ እቃዎች የሚገቡበት የሚወጡበት ማለት ነው። ከእንደገና ደግሞ እንኮይ በር የሚባል አለ። እንኮይ በር ማለት የእቴጌ ምንትዋብ እናት ነች እና በጣም የእቴጌ ምንትዋብ እናት ነች። ልዕልት እንኮዬ ትባላለች። በእሷ ስም የተሰየመ ስያሜ ነው። ቀጭኔ በር የሚባል አለ። ቀጭኔ አሸዋ በር ለምሳሌ ቤተ መንግስቱ ይገነባበት የነበረው ጥሬ እቃ አሸዋ ምናምን በአጋስስ ተጭኖ ይገባበት የነበረ ቀጭኔ አሸዋ በር ይባላል። ሌላው እርግብ በር። እርግብ በር የምንለው ደግሞ ነው ላይክ ደናግላት ነው ሩሩህ የሆኑ ቄሶች ምናምን በጣም በመንፈሳዊ ህይወት የተለዩ የሚባሉ ሰዎች የሚገቡበት በር ማለት ነው። ኳሊ በር። ኳሊ በር ደግሞ ሴቶች ወይዘሮዎች ምናምን ወደ ቤተ መንግስቱ የሚገቡበት ይሄ ልክ እቴጌ ምንትዋብ ያልኳችሁ መኳልን ሴቶችን ውበታቸውን መጠበቅ ምናምን እንደዛ አይነት አገልግሎት የሚሰጡና የሚጠቀሙ ሰዎች የሚገቡበት የነበረ በር ነው። ስንት እንደጠቀስኩ አላቅም፣ ብቻ 12 ነው ያለው። ባልደራስ በር ደግሞ ፈረሰኞች ይገቡበት የነበረ። አደናግር በር የሚባል አለ። ለምሳሌ አደጋ ሲፈጠር ወይም ደግሞ ችግር ሲፈጠር እዚህ ጋር ላይክ ነገስታቶች ወይም ደግሞ በቤተ መንግስቱ ውስጥ የሚጠበቁ ሰዎች የሚወጡበት በር አደናግር በር ይባላል። ሌላው በቃ ብቻ 12 ናቸው። እነዚህ በሮች እንግዲህ በአጠቃላይ በዚህ በቤተ መንግስቱ አጥር ግቢ ውስጥ የነበሩ በሮችና አሁንም አሉ አክቹሊ እና እነዚህ በሮች እንደዚህ አይነት ስያሜ ያላቸው። ስያሜያቸው ደግሞ ከሚሰጡት አገልግሎት ነው። ማንን ይገባባቸው ማንን ይወጣባቸው የሚለው ከሚወስነው ሁኔታ ተነስቶ የተሰጣቸው ስያሜ ነው። በአጠቃላይ እንግዲህ ቤተ መንግስት ይህን ይመስላልኝ። በጣም ነው የሚያምረው። ጎንደር ስትመጡ ሳታዩት ሳትጎበኙት መሄድ የሌለባችሁ ቦታ አንዱ ይሄ ነው። ስለዚህ ቤተ መንግስት በአጠቃላይ ስለ ጎንደር ታሪክ ደግሞ ማወቅ ከፈለጋችሁ
ፋርዘር መጽሐፍቶችን አንብቡ። ስለ ጎንደር ታሪክ የጎንደር ታሪክ ሚል መጽሐፍ አለ። የጊዮን ሚስጥር ሚል መጽሐፍ አለ። እነሱ መጽሐፎች ብታነቡ ስለ ጎንደር በጥልቀት ታሪኩን ታውቁታላችሁ። የኔ ቪዲዮ ላይክ እንደዚህ አይነት ቪዲዮ ነው። እዚህ ከኔ ጀርባ የምታዩት ቤተክርስቲያን ግምጃ ቤት ማርያም ቤተክርስቲያን ነች ማለት ነው። በዚህ ይህን ይመስላልኝ የዛሬ ቪዲዮአችን ጎንደር ቤተ መንግስት ውስጥ ተገኝተን ያደረግነው ቅኝት። ቤተ መንግስቱን ያሉትን ህንጻዎች ምናምን በተቻለ መጠን ለማሳየት ሞክሬያለሁ። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ። የምታበረታቱኝ በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ። ኢትዮጵያ ለዘላለም ተከብራ ትኑር። በሌላ ቪዲዮ እስክንገናኝ ቻው።